የዜግነት ክብር በኢትዮጵያችን ሰምቶ ምን ችግር አለው? ይጠቅማል። ለቂማ ፕሬሳ እኮ ይጠቅማል። በአጋጣሚ በአቡነ ሐራ ድንግል ገዳም ተገናኝተን ድንቅ ልጆች ላይ ቀረበች። 1.7 ሚሊዮን ሰዎች ወደዷት። ለሁለተኛ ጊዜ መጥታለች። የዛሬ እንግዳችን ሕፃን ሳምራዊት ጃሌ። ጸጉርሽ አድጎ ተሰርተሽ ነው? ይሄን ብር ታውቂዋለሽ? አዎ። ምንድነው? የቆየም። እሺ፣ ይሄ ዶላር ነው። እሺ ሳምሪዬ፣ ዶላር የምን ሀገር ብር ነው? የአዲስ አበባ። አሜሪካ የምትባለውን ሀገር ታውቂያታለሽ? አዎ። ይሄ የአሜሪካ 5 ብር ነው። ይሄ ደግሞ የኢትዮጵያ 200 ብር ነው። ከሁለቱ የቱ ልስጥሽ? የኢትዮጵያውን? እሺ ወይኔ ሳምሪ፣ ይሄኛው ብር እኮ ከሱ ይበልጣል። ይሄ ነው የሚበልጠው። በምን? በብሩ። አሃ፣ ብሩማ ይሄ እኮ ወደኛ ሲመለስ 750 ብር ነው። ከ750 እና ከ200 የቱ ይበልጣል? 700። እንዴት ነው ልቀይርልሽ ወይስ በዛው ትጸኛለሽ? በዚህ ወጣናል። ስታድጊ አንቺ ምን መስራት ነው የምትፈልጊው? መምህር። ምን ማስተማር ትፈልጊያለሽ? ፊደል። እስኪ አስተምሪኝ። እኔ ነው። እሺ። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ሆ። አውቀሽ ነው አይደል የዘለልሻት? ምን ያለው ቆማ። ሁለተኛው ፊደል ምንድን ነው? ለ። አስቢኝ። ለ ለ ሉ ሉ ላ ምን አልሽ? ላ ሉ ብሎ ላ። በደንብ ነው የምትስቂው። ግን ከሀብታምና ከደሃ ብዙ የሚስቀው ማን ነው? ሀብታም። ለምንድን ነው ሀብታም ብዙ የሚስቀው? ሀብታም ስለሆነ። እስቲ በእንግሊዝኛ የሆነ ነገር በይ። የእንግሊዝኛ መዝሙር እስቲ በይ። ወንድሜ ያውቆ ተኛ ሆይ ደውል ተደወለ ተነሳ እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤቴ ሄዳለሁ። የሽህቴ ተኛሽ ወይ የሽህቴ ተኛሽ ወይ የሽህቴ ተኛሽ ወይ የሽህቴ ተኛሽ ወይ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤቴ። መዝሙር ዘምሪልኝ እኮ ነው ያልኩሽ። እና መዝሙር እንደዚህ ነው እንደ ወንድም ያዕቆብ? አዎ። አሁን የዘመርሽው በእንግሊዝኛ ነው? አዎ። እሺ ሌላ መዝሙር ዘምሪልኝ። የዜግነት ክብር በኢትዮጵያችን ሰምቶ ለስራዬ ብዬ ቁሜ እጠብቅሻለሁ። የኢትዮጵያችን ኑሪ። እሺ የዜግነት ክብርን አልጨርሽልኝም። ጨርሻለሁ እንጂ በቃ የሆነው የዜግነት ክብር። አዎ። አንቺ ይኸውልሽ እንዳትዘምሪ ሰው ፊት። በብሔራዊ መዝሙር ቀልድ የለም። አስተካክለሽ መዘመር የምትፈልጊ ከሆነ አንድ እድል ልስጥሽ። የዜግነት ክብር በኢትዮጵያችን ሰምቶ ሰምቶ ጸንቶ ጸንቶ ነው የሚባል ጸንቶ ነው የሚባል ታየ ህዝባዊነት ያየ ህዝባዊነት ዳር እስከ ዳር በርቶ እስከ ዳር ደምቶ ዳር እስከ ዳር በርቶ ለሰላም ለፍትህ ለሰላም ለፍቅር በዜማ በዩ በዜማ አንቺ በዜማ በዩ በዜማ አይደለም በዜማ ለሰላም ለፍትህ ለህዝቦች ነጻነት በይ። ለልጆች ነጻነት ነው። የልጆች አይደለም ለልጆች ብቻ ማን ያለው እንዴ? ለህዝቦች ለህዝቦች ነጻነት ነጻነት በእኩልነት በእኩልነት በፍቅር ቆመናል በአንድነት ድንቅ የባህል መድረክ ድንቅ የባህል መድረክ የአኩሪ ቅርስ ባለቤት የአኩሪ ጥርስ አይደለም የአኩሪ ቅርስ ጥርስሽ ይታከማል። አይዞሽ አትሳቂ።
ቅርስ ባለቤት የተፈጥሮ ጸጋ የጀግና ህዝብ እናት እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ እንኩራ አይደለም እኛም ባንቺ እንኩራ በዚህ አጋጣሚ ድንቅ ልጆች ላይ መቅረብ የምትፈልጉ ልጆች ይሄን መዝሙር ካልሸመደዳችሁ የማይችል ሰው አይቀርብም። ይሄን ዳቦ ነው እስቲው በእናትሽ ትንሽ ልቀንሰው። ይሄንንስ እንዳይሰበርብሽ ሶፍቱ ምን ችግር አለው? እዛው ቢቀር ምን ችግር አለው? ይጠቅማል። ለኪን ማፍረሻ እኮ ይጠቅማል። እኔ ደግሞ እንቀጠቅጣለሁ ሰረምቱ ሲመጣ። ለምን ትንቀጠቅጫለሽ? እየበረደ። ለምን ጎርፍ ይገባል? ስንት ቦታ ያፈሳልሽ? 3 ቦታ። ምንድነው የምትደቅኑት ከስር ሲያፈስ? ጭቃ የምትደቅኑት የለም። እኛ ድሮ ቤታችን ሲያፈስ ማስታጠቢያ ፖፖ ምናምን እንደቅንና ካለቀ እኔ እንደዚህ ችቡዳችን ደግሞ ተሰብሮ ነው። ምናችን ካልጋ ላይ የሚደረገው ችቡዱ እንደዚህ ክቡድ ችቡድ ወልስ እንደኔ ችቡድ ነው አይደል የሚባለው? በምን አወቃችሁ እናንተ እንደተሰበረ? ተሰበረማ ፍርናችሁ እንደዚህ ሲጠል ምኑን የሰመጠው? ፍራሽ ፍርናሽ እኮ አይባልም ይባላል እንጂ ፍርናሽ ይባላል። ዋናኔም ሙላዎች ፍርናሽ ሲሉ ትሰማለዋ። ቡና የሚፈላው በምንድን ነው? በስኒ የሚፈላው ነው የሚጠጣው? በስኒ የሚጠጣው። የሚፈላው በምንድን ነው? በጀበና እንጀራ የሚጋገረው በምንድን ነው? በምጣድ። ምጣድ ምንድን ነው በእናንተ አካባቢ? ምጣድ ነው። ጎጎ ምጎጎ ንፍሮ በምንድን ነው የሚጣደው? በብረት ድስት። ገንፎ በምንድን ነው የሚገነፋው? በብረት ድስት። አጥሚት በምንድን ነው የሚሰራው? በብረት ድስት። አብሲትስ? በብረት ድስት። ዱባ ወጥስ? ምንም በብረት ድስት። እሺ ክክ ወጥስ? እንዳትሸወጂ። በትልቅ ብረት ድስት። ስጋሽ በምን እንደሚጠበሰው? በብረት ምጣድ። እበት ጠፍጥፈሽ ታውቂያለሽ? ከብት የለም እናንተ አካባቢ? ያከራዩን ሰዎች አላቸው፣ እኔ ግን አልለካም። ለምን? ልብስ የሚቆሽሽ እበቱ አይለቅም ከደረቀ አይደል ነው። እበት የሚጠፈጥፉት በእጃቸው ለምንድን ነው? ለላሞች ጤስ ታረግላቸዋለህ እበቱ ላይ። ላሞች ደግሞ ያጨሳሉ እንዴ? ለላሞችማ ይጨስላቸዋል እንጂ። ኧረ አይጨስም ለላም። አንቺ ወተቱ እንዲሞቅ ይደረጋል። ሳይታለቡ ነው ታልበው? ሳይታለሙ። አንድ ነገር ልንገርማ። እስቲ ንገሪ። በዛ ቤት ካለመነ እምነቱ አጎደሎ ስለሆነች አንድ ነው። ምን አልሽ? በዛ ቤት እምነቱ ጎደሎ ስለሆነ ካላመነ አንድ ነው። ድንገት ምን አመጣው? ምን ነው? ምን አይተሽብኝ ነው? ምንም አላየሁም። በእግዚአብሔር ካላመን አንድንም። ከበሽታ ነው ወይስ ከሲኦል ነው? ከበሽታ። በእግዚአብሔር ያመነ ይድናል፣ ያላመነ አይድንም፣ ያመነ ይድናል። እናትሽ ምን እንደምትሸጠው? ግብጦ ስራ እየተረፈባት ትጨናነቃለች። ተጨናንቃ ደግሞ ታለቅሳለች። ለምን ታለቅሳለች? በማግስቱ አድሮ ወስዳ ትሸጠውም እንዴ? ይሸታል፣ ይበላሻል። ደፍታ ሌላ አዲስ አታዘጋጅም? ከምን ስራ ታገኝ? መተዳደሪያችሁ እሱ ነው። ሳትማሩ አለቀባችሁ። ቪዲዮ ኤዲተር ሆናለሁ፣ መሰረታዊውን የቪዲዮ ኤዲቲንግ እጄን ይዛችሁ አሳዩኝ ብላችሁ ተመኝታችሁ ግን እስካሁን ካልተመዘገባችሁ ስልጠናው አመት ሞላው። በአካል ቪዲዮ ኤዲቲንግ መማር ለምትፈልጉ በ0975 51 63 60 ደውሉና የመጨረሻው ዙር ተማሪ ሁኑ። ጦርነት ይጠቅማል ይጎዳል? ይጠቅማል። እንዴ ጦርነት ማለት ግን ምን እንደሆነ ታውቂያለሽ? እንደዚህ ሽጉጥ ያላችሁ እሱ እኮ ነው ጦርነት። ሽጉጥ ጦር ነው የሚባል እንዴ? ጥይት ዋጋ አለው፣ ታንክም በዶላር ነው፣ ሚሳኤል ውድ ነው፣ ሂሳቡ ብዙ ነው። ሰላም ግን ነፃ ነው፣ ክፍያ የሌለው።
ከጓደኞች ጋር ስትጣይ የሚያስታርቅሽ ማን ነው? ማንም ያስታርቀኝ አይደለም። እና እንደተጣላችሁ ነው የምትቀሩት? እስካሁን የተጣላችሁ ሰው አለ? የለም። ግን ብትጣይ አትታረቂም? ጫውቼን ከወሰዱብኝ ማደረግ ነው። ምንድነው መጫወቻሽ? እፊያ ምንድነው? እፊያ የሚደረደረው ከወሰዱት ነው የምትደረግሚያቸው? ደረግናቸዋል። ከዛስ ይቅርታ ጠይቂያቸዋለሽ? አልጠይቃቸውም። እንዲህ ለምን? እፊያ ከተወስዶ ደግሞ ይቅርታ የሚባል ነገር አለ? እፊያ ቢወስድብሽም ይቅርታ ብለሽ ብትታረቁ አይሻልም? እኔ ይቅርታ ምንድን ነኝ? እፊያ ሲወስድብኝ እግዚአብሔርን ትወጂዋለሽ? እወደዋለሁ። እሺ እግዚአብሔር ደግሞ አንቺ ስታጠፊ ይቅር ይልሻል አይልሽም? ይለኛል። እስቲ አባታችሁ ነው ይበይልኝ። አባታችሁ ሆይ በሰማይ ይቀደስ፣ መንግስትህ ትምጣ፣ እንዲሁም በምድር ትሁን እንዲሁም በሰማይ ትሁን። የዕለት እንጀራችንን ስጠን ዛሬ። እሺ እኛም የበደሉንን ይቅር እንደምንል። በቃ እኛም የበደሉንን ይቅር ስለምንል አንተም ይቅር በለን ነው አይደለ? አንቺ ታዲያ ይቅርታ ካልጠየቅሽ እግዚአብሔር እኮ ይቅር እንዴት ይልሻል? እና እነሱ ሌባ መሆን የለባቸውም። እንዲሁ ትክክል ነው። እነሱ ሌባ መሆን የለባቸውም። ግን ሌባ ከሆኑ መደርገም መፍትሄ አይደለም። መፍትሄው መታረቅ፣ አብሮ መጫወት ነው። ወደልሻት ቀሚሷን? አዎ። ስለዚህ ቀሚስ ውበት ማማር ንገሪኝ እስቲ። እንዴ ከራማ አንድ ነው። ታምራለች? ታምራለች። በእናት እጅ ባልትና ነው ስጦታ ያመጣልሽ። አዲስ አበባም ባህር ዳርም ሌላም ቦታ ያሉ ቡቲኮች አንቺን ብራንድ አምባሳደር አድርገው በቲክቶክ በምን ማስታወቂያ ቢያሰሩሽ ቀሚስ እየለበሽ ማስታወቂያ ትሰሪያለሽ ወይ? እንሰራለን። እቺ ልጅ እንደው የልብስ ማስታወቂያ ማሰራት የምትፈልጉ ከሆናችሁ በ0913610673 በዶንኪ ቲዩብ ስልክ ደውሉና እናገናኛችኋለን ማለት ነው። አሁን የምጠይቅሽ ጥያቄ ገንዘብ ያሸልማል። 5 ጥያቄ ነው። 2 ብር አለው። 5ቱንም ከመለሽ 10,000 ብር ትሸልሚያለሽ። ደህና ነሽ? ደህና ደፋርና ዲስ መች ጠየቅኩሽ? የአምናውን ጥያቄ ነው እንዴ አንቺ ራስሽ የምትጠይቂው? ደፋርና ጭስ መውጫ ያጣም። እኔ ልጠይቅሽ ነው፣ ተዘጋጂ። ሁሉ አማረሽን ባት ሁሉ አማረሽን ሁሉ አማረሽ አንድ አላገኝ አንድ አጣሽ። አልመሰለኝም፣ አልተመለሰም እናቴ። እሺ ለራስ ሲቆርሱ አሳንሱ። በትክክል ተመልሷል። አሳንሱ። መታፈር ባት መታፈር በነውር ደፋርና ዲስ መውጫ ያጣም። ያጠናችሁትን ነው። ዘመድ ከዘመዱ ጓደኛ ከባዕዱ አይደለም። እኔ ለማድረሳው ሸጥ አልተመለሰም። እስቲ እናት ትሞክር። ዘመድ ከዘመዱ አህያ ካመዱ። ስለዚህ ሳምሪ በትክክል እንግዲህ 4 ጥያቄ መልሳለች። ከ5ቱ 4ቱን በመመለሷ 8,000 ብር ተሸላሚ ሆነሻል። ይሄው ቦርሳና ምሳቃም ሽልማት አለሽ። ይሄው ላንቺ ነው። እስኪ ዘይው ይሄው ምሳቃ እስማ ለኮ ለቦርሳው ትልቅነት ልጆቹን ነው የሚያክለው እኮ። እዚህ ስፍራ ላይ ለእናቶች የዘለቄታ መንደር ስንገነባ ለአካባቢው ማህበረሰብም እግረ መንገድ ውሃ ለማጠጣት ችግራቸው እንዲፈታ መንገድ ምክንያት ለመሆን አስበናል። ሀብትህን ወደ ሰማይ ማሸጋገር ትፈልጋለህ? እንግዲያውስ እዚህ ለተቸገሩት መንገድ ሁን። እዚህ ድንጋዩን ስታነሳ እዛ የሰማይ ቤት መሰረት ይጣላል። እዚህ መንገዱን ስታቀና እዛ ወደ ገነት የምትገባበት መንገድ ይስተካከላል ይለናል። አንተ ጤነኛ ልጅ ስላለህ ወይም አንተ በጤና ስለቆምክ ከነዚህ ሰዎች የተሻለ ጻድቅ ነኝ ብለህ እንዳታስብ። ጤናህ የምህረት ስጦታ እንጂ የሥራህ ውጤት አይደለም። ኢዮብ ጻድቅ ነበር፣ ግን በቁስል ተመታ። እግዚአብሔርን ባለዕዳ ማድረግ ትፈልጋለህ? እንግዲያውስ ዕዳ የማይከፍለውን በአንደበቱ የማያመሰግነውን ምስኪን እርዳታ ስጠው ይለናል ቅዱስ ዮሐንስ አፈወርቅ። ጥበበኛው ድምፅ ሊቁ ቅዱስ ዮሐንስ አፈወርቅ። ሙታንን ማስነሳት ተአምር ነው። ነገር ግን ከዚህ የሚበልጥ ተአምር ልንገርህ። የራስ ወዳድነትን አሸንፎ ውለታ ለማይመልስ ሰው እጅን መዘርጋት
ይህ የነፍስ ትንሣኤ ነው። በአንተ እርዳታ እነሱ ከሥጋ ደዌ ይፈወሱ ይሆናል፣ አንተ ግን ከጭካኔና ከትዕቢት ደዌ ትፈወሳለህ ይለናል። ይህ እርዳታ አይደለም፣ ይህ ሰማያዊ ኢንቨስትመንት ነው። የፊዚዮቴራፒ ማዕከል ገንብተን ራሳቸውን እናቶቹን የመነሻ ካፒታል ገንዘብ አግኝተው ስልጠናና ዕውቀት ይዘው ወደ ቤታቸው ከተመለሱ ቢያንስ የቤት ኪራይ በመጣ ቁጥር ከማልቀስ የሚበላ ሲያጡ 3-4 ቀን ጦም ከማደር ተሰውረው እየሰሩ ልጆቻቸውን እንዲያሳድጉ መንገዱን ሰርተን ውሃውን ቆፍረን አውጥተን ይህን ትልቅ መንደር ገንብተን እናቶቻችን እንባቸው ለአንዴና ለመጨረሻ ጊዜ የሚታበስበትን በጎ ሥራ አብረን እንስራ። በ0941 58 77 77 ደውሉልን። በተለይም ከገንዘቡ በላይ የኮንስትራክሽን ማሽን ያላችሁ ኤክስካቫተር፣ ሎደር፣ ግሬደር ካላችሁ እንዲሁም ሲኖትራክ አትጨክኑብን። ለአንድ ሳምንት፣ ለአንድ ወር፣ ለአንድ ቀን ብትሰጡ ይጠቅመናል። በ0941 58 77 77 ደውሉልን። በገንዘብ እንደግፋችሁ ካላችሁ ደግሞ ግሬደር በአንድ ሰዓት ከነነዳጁ 7490 ብር ይፈጃል። ኤክስካቫተር ለአንድ ሰዓት 7325 ብር ይፈጃል። ሮለር ለአንድ ሰዓት ከነነዳጁ 3495 ብር ይፈጃል። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይም ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። 130 ብር ብቻ ነው። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይሄንን ስም ያወጣላችኋል። ሳምሪ ቀበሌያችሁ የት ነው? አገራችሁ? ብስራቱ ቀበሌ ባህር ዳር። በዚህ አጋጣሚ በባህር ዳር ከተማ በላይ ዘለቀ ክፍለ ከተማ ብስራት ቀበሌ አካባቢ ያላችሁ አመራሮች ይህንን ቪዲዮ የምታዩ ከሆነ እቺ ልጅ እንግዲህ የተሻለ ፊውቸር እንዲኖራት በተለይ ከጤናው አንጻር የሚጥል ህመም እየተሰቃየች እንደነበረ ከዚህ ቀደም አይተናልና እንደ የተሻለ የቀበሌ ቤት ልትሰጧቸው የምትችሉበት እድል ካለ እኔ እግዚአብሔር በፈቀደ መጠን ቃል ገባለሁ እዛው ቦታው ላይ በአካል መጥቼ ራሴ የምስጋና ቪዲዮ ሰራለሁ። አጥሚት መጥቶልናል ከበእናት እጅ ባልትና። አጥሚት ትወጃለሽ አይደል? ቺርስ ቺርስ። ለራሶች ጉልበት ለእናቶች ጤና በእናት እጅ ባልትና። አጥሚቱ የሚጠጣ ሳይሆን የሚበላ ነው። አሁን ደግሞ የኤዲቲንግ ትምህርት ክፍላችን ክፍለ ሀገር ልጆችን እያበረታታ ባለበት በዚህ ወር ለሳምራዊት ቻሌ የ10,000 ብር ስጦታ አበርክቷል። በጣም ሁለተኛው ደግሞ በእናት እጅ ባልትና አንድ ተወካይ መጥተዋል። እሳቸውም እንደሚሉን እንሰማለን። እንደዚህ ቻለች ጥሩ አእምሮ ያላት ልጅ ለማበረታታት በእናት እጅ ባልትና የ10,000 ብር ድጋፍ አድርጎላታል። ይህ ደግሞ ከሶሊሜንስ የሚል የወንዶች አልባሳት የሚሸጥ ቦሌ ላይ አለ። እሱ ለ10,000 ብር ደግሞ ይሄው አመሰግናለሁ። የሚገርም ነው። 48,000 ብር ደርሰናል ማለት ነው። ኮሜዲያን እሸቱ ከኪሱ 2,000 ብር ትላለ፣ ከዛ 50,000 ብር ማለት ነው። እንኳን ደስ ያለህ። እንግዲህ በባህር ዳር ከተማ የበላይ ዘለቀ ክፍለ ከተማ ብስራት ቀበሌ 7 አካባቢ አመራሮች ለዚህ ተስፋ ያላት ህፃን ልጅና ለእናቷ ለቦሴ አንዲት የቀበሌ ቤት መስጠት ከቻላችሁ በስፍራው ተገኝቼ አመሰግናችኋለሁ ብያለሁና ጥያቄን ሰምታችሁ እንደማታሳፍሩኝ ተስፋ አረጋለሁ። ይኸውልሽ አሁን ቤት ስትሄጂ ይሄን ቪዲዮ ያየሽ ደጋግመሽ እያየሽ መዝሙሩ ሸምድጂ። ይሄ እኮ የሀገር ፍቅር ስሜት በውስጣችን ሰርጾ እንድናድግ ትልቁ መሳሪያ ነው። ይሄ ለኢትዮጵያውያን በሃይማኖት በብሔር በሁሉም ነገር ሳንለያይ በአንድ ላይ የምንዘምረው ጸሎታችን ነው። እሺ የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር በርቶ ለሰላም ለፍትህ ለህዝቦች ነጻነት በእኩልነት በፍቅር
ቆመናል በአንድነት መሰረተ ጽኑ ስብና ያልሻርን ሕዝቦች ነን በስራ የኖርን ድንቅ የባህል መድረክ የአኩሪ ቅርስ ባለቤት የተፈጥሮ ጸጋ የጀግና ሕዝብ እናት እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ እንኩራ። ቃል ዲኮር መድረኩን አስቦልናል። ከልብ እናመሰግናለን።